ደስ በሚል ሁኔታ ሌይላ ኑር ሰቦ እንግዲህ ከ11 ዓመት እስር በኋላ ወደ እምዬ ሀገሯ ልትገባ ነው ማለት ነው። እውነት ለመናገር ቃላት የለኝም ማለት ነው። ምክንያቱም እንግዲህ ሌይላ ማለት የህዝብ ልጅ ናት። ስንቱ ሲጨነቅላት፣ ስንቱ ሲያስብላት ከእናት አባቱ አልፎ እንግዲህ የህዝብ ልጅ ነበረች ማለት ነው እና እንግዲህ ብዙዎቻችንን ሲያስጨንቀን ነበረ። ብር ከተዋጣላት በኋላ የሞት ፍርድ ተፈርዶባት በብር ተቀይሮላት ኢትዮጵያዊውም አረቡም ሁሉም ነጩም በዛም ያለው እንግዲህ ያላዋጣላት የለም። ለሌይላ ወደ 2 ነጥብ ነበር የተሰበሰበላት እና ነገር ግን ትወጣለች የዛሬ 4 ወር ምናምን ተባለና ነገር ግን እስካሁን ድረስ አመታትን አስቆጠረች ሳትወጣ ማለት ነው። እና አሁን በመጨረሻ እንግዲህ ሰኞ በረራዋ ነው። ወደ በረራ ክፍል ፎርሟን ሞልታ ተዘዋውራለች ተብሏል ማለት ነው። ኢንሻአላህ እንግዲህ ሰኞ ሌይላ ወደ ኢትዮጵያ የምትበር ይሆናል። አላህ ያሳካላት። እውነት ለመናገር ለሴት ልጅ በልጅነቷ መታ እንግዲህ ሰርቼ ለወጣለሁ ብላ ነገር ግን እንግዲህ የሰው ልጅ አንዳንድ ነገር ይገጥማልና 11 ዓመት እስር ቤት መቆየት ማለት ለሴት ልጅ እጅግ በጣም ከባድ ነው። ወላሂ ግን ደግሞ ታማለች፣ እንደዚህ ሆናለች እየተባለ ነበርና እስካሁን ያልወጣችበትን ምክንያት እንግዲህ አንድ ጊዜ በጠበቃው ነው ይባላል። አንዳንድ ነገሮች አሉ። ብቻ የተረፈውን ብር ህዝቡ ካዋጣ በኋላ ያለውን እኛ እንውሰደው በማለት ግጭት አለ የተባሉ ብዙ አይነት ወሬዎች አሉ ማለት ነውና እቺ ልጅ በሞትና በመኖር መካከል ሆና ነገር ግን ደግሞ ሰው ሆዱን ሲያስቀድም እጅግ በጣም ያሳፍራል። ለማንኛውም በዛም አለ በዚህ ሐቁን የሚያውቀው አላህ ነው። ሌላዬ ብቻ በሰላም ወጥተሽ አይንሽን የምናይሽ አላህ ያድርግሽ። ላንቺ ያልተረባረበ የለም ወላሂ አረቦች ሳይቀሩ እኔ ከመኪና አደጋ ዛሬ ተርፍ ያለሁኝና እኔ ይሄን ያክል ብር እያለ ከትንሽ እስከ ትልቅ ሁሉም ነበር የተረባረበው ይችን ነፍስ ለማዳን ማለት ነው። እና አትሙች ያላት ነፍስ እንግዲህ እስካሁን ቆይታ እሷም ተስፋ ቆርጣ ከራሷ ላይ የሆነ ነገር ሳታደርግ ሶብር ማድረጓ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ሶብር ያደረገ ሰው ብዙ ፈተና የሰው ልጅ ይፈራረቅበታል። ግን ደግሞ ያንን ፈተና ተቋቁሞ እስካሁን ድረስ በሶብር በመታገስ በመቆየቷ ለዚህ ልትበቃ ደርሳለች ማለት ነው። ኢንሻአላህ በተለይ እኔ እናት አባቶቿ ሲደሰቱ ማየት እፈልጋለሁ። እነዛ ምስኪን እናት አባቶቿ ወንድሟ ሲንከራተቱ ነበር። ወላሂ ለሷ ዋጋ ያልከፈለ የለምና በጣም ብዙ ሰው ዋጋ ከፍሏል ማለት ነው። እኛ ራሱ ሁሌ ነበር የምናስታውሳት፣ ሁሌ ነበር የምንጠይቀውና አላህ ነጃ ያወጣት ሌይላን ሀናንም አላህ ነጃ ያወጣት። ሀና እንግዲህ በኢትዮጵያውያን በየመን እንግዲህ ታግታ የምትሰቃይ ልጅ ናት። አላህ በህይወት ኑራ የምትገኝ ያድርጋት ለልጇ ሲል ማለት ነው። ወላሂ ለልጇ ለዛ ለምስኪን አባትና እናቷ ሲል እንደ ሌላ ያስገኛትና እንኳን ደስ አላችሁ ውዶችዬ። እኔ ደስ ብሎኛል።